መጽሐፈ ነገሥት ካልዕ ምዕራፍ 14 በእስራኤል ንጉስ በኢዮአካዝ ልጅ በዮአስ በሁለተኛው ዓመት የይሁዳ ንጉስ የኢዮአስ ልጅ አሜስያስ ነገሰ። መንገስ በጀመረ ጊዜ የ25 ዓመት ጎልማሳ ነበር። በኢየሩሳሌምም 29 ዓመት ነገሰ። እናቱም ዮአዳን የተባለች የኢየሩሳሌም ሴት ነበረች። በእግዚአብሔር ፊት ቅን ነገር አደረገ። ነገር ግን አባቱ ኢዮአስ እንዳደረገ ሁሉ እንጂ እንደ አባቱ እንደ ዳዊት አላደረገም። ነገር ግን በኮረብቶቹ ላይ ያሉት መስገጃዎች አልተወገዱም። ሕዝቡም ገና በኮረብቶች ላይ ባሉት መስገጃዎች ይሰዋና ያጥን ነበር። መንግስቱን በጸናለት ጊዜ አባቱን የገደሉትን ባሪያዎች ገደለ። በሙሴ ሕግ መጽሐፍ እንደተጻፈ እግዚአብሔርም ሁሉ በኃጢአት ይሞቱ እንጂ አባቶች በልጆች አይሞቱ፣ ልጆችም በአባቶች አይሞቱ ብሎ እንዳዘዘ የነፍሰ ገዳዮቹን ልጆች አልገደለም። እርሱም በጨው ሸለቆ ከኤዶምያስ 10,000 ሰው ገደለ። ሴላን በሰልፍ ወስዶ ስሟን እስከ ዛሬ ድረስ ዮቅትኤል ብሎ ጠራት። በዚያን ጊዜም አሜስያስና እርስ በርሳችን ፊት ለፊት እንተያይ ብሎ ወደ እስራኤል ንጉስ ወደ ኢዮ ልጅ ወደ ኢዮአካዝ ልጅ ወደ ዮአስ መልእክተኞችን ላከ። እስራኤልም ንጉስ ዮአስ የሊባኖስ ኩርንችት ልጅህን ለልጄ ሚስት አድርገህ ስጠው ብሎ ወደ ሊባኖስ ዝግባ ላከ። የሊባኖስም አውሬ አልፎ ኩርንችቱን ረገጠ። ኤዶምያስን በእውነት መታ፣ ልብህም ከፍ ከፍ አደረግ፣ በዚያ ተመካ፣ በቤትም ተቀመጥ፣ አንተ ከይሁዳ ጋር ትወድቅ ዘንድ ስለምን መከራ ትሻለህ ብሎ ይሁዳ ንጉስ ወደ አሜስያስ ላከ። አሜስያስ ግን አልሰማም። የእስራኤልም ንጉስ ዮአስ ወጣ። እርሱና የይሁዳ ንጉስ አሜስያስን በይሁዳ ባለች በቤት ሳሚስ እርስ በርሳቸው ይተያዩ። ይሁዳም በእስራኤል ፊት ተመታ፣ እያንዳንዱም ወደ ድንኳኑ ሸሸ። የእስራኤልም ንጉስ ዮአስ የይሁዳን ንጉስ የአካዝያስን ልጅ የኢዮአስን ልጅ አሜስያስን በቤት ሳሚስ ይዞ ወደ ኢየሩሳሌም መጣ። የኢየሩሳሌምም ቅጥር ከኤፍሬም በር ጀምሮ እስከ ማዕዘኑ በር ድረስ 400 ክንድ አፈረሰ። ወርቁንና ብሩን ሁሉ በእግዚአብሔር ቤትና በንጉሱ ቤት መዛግብት የነበሩትን ዕቃዎች ሁሉ በመያዣም የተያዙትን ወስዶ ወደ ሰማርያ ተመለሰ። የቀረውም ያደረገው የዮአስ ነገር ጭከናውም ከይሁዳ ንጉስ ከአሜስያስ ጋር እንደተዋጋ በእስራኤል ነገስታት ታሪክ መጽሐፍ የተጻፈ አይደለምን? ዮአስም ከአባቶቹ ጋር አንቀላፋ፣ በሰማርያም ከእስራኤል ነገስታት ጋር ተቀበረ። ልጁም ኢዮርብዓም በፋንታው ነገሰ። የይሁዳም ንጉስ የኢዮአስ ልጅ አሜስያስ ከእስራኤል ንጉስ ከኢዮአካዝ ልጅ ከዮአስ ሞት በኋላ 15 ዓመት ኖረ። የቀረውም የአሜስያስ ነገር በይሁዳ ነገስታት ታሪክ መጽሐፍ የተጻፈ አይደለምን? በኢየሩሳሌምም የአመጽ መሐላ አደረጉበት። እርሱም ወደ ለኪሶ ኮበለለ። በኋላውም ወደ ለኪሶ ላኩ፣ በዚያም ገደሉት፣ በፈረስም ጭነው አመጡት። በኢየሩሳሌምም በዳዊት ከተማ ከአባቶቹ ጋር ተቀበረ። የይሁዳም ሕዝብ ሁሉ የ16 ዓመት ልጅ የነበረውን አዛርያስን ወስዶ በአባቱ በአሜስያስ ፋንታ ነገሰው። ንጉሱም ከአባቶቹ ጋር ካንቀላፋ በኋላ ኤላትን ሰርቶ ወደ ይሁዳ መለሳት። በይሁዳ ንጉስ በኢዮአስ ልጅ በአሜስያስ በ15ኛው ዓመት የእስራኤል ንጉስ የኢዮአስ ልጅ ኢዮርብዓም በሰማርያ መንገስ ጀመረ። 41 ዓመት ነገሰ። በእግዚአብሔር ፊት ክፉ ነገር አደረገ። እስራኤልንም ካሳተው ከናባጥ ልጅ ከኢዮርብዓም ኃጢአት ሁሉ አልራቀም። የጋት ሄፌር በነበረው በአማቴ ልጅ በባሪያው በነቢዩ በዮናስ እጅ እንደተናገረው እንደ እስራኤል አምላክ እንደ እግዚአብሔር ቃል የእስራኤልን ድንበር ከሐማት መግቢያ ጀምሮ እስከ አረባ ባህር ድረስ መለሰ። የታሰረውና የተለቀቀውም እንደጠፋ እስራኤልንም የሚረዳ እንዳልነበረ እግዚአብሔር እጅግ የመረረውን የእስራኤልን ጭንቀት አየ። እግዚአብሔርም የእስራኤልን ስም ከሰማይ በታች ይደመስስ ዘንድ አልተናገረም። ነገር ግን በኢዮአስ ልጅ በኢዮርብዓም እጅ አዳናቸው። የቀረውም የኢዮርብዓም ነገር ያደረገውም ሁሉ ጭከናውም እንደተዋጋም የይሁዳ የነበረውን ደማስቆንና ሐማትን ለእስራኤል እንደመለሰ በእስራኤል ነገስታት ታሪክ መጽሐፍ የተጻፈ አይደለምን? ኢዮርብዓምም ከአባቶቹ ከእስራኤል ነገስታት ጋር አንቀላፋ። ልጁም ዘካርያስ በፋንታው ነገሰ።